ድበትንም አቤላ ያውቃል፣ የታወቀ ነው። አሁን እንግዲህ ከንጹሄ ጋር 2 ቀን ያደረስ ለምንድን ነው? ሲቀጥልስ እሷ ከ2 ቀን አድሮ እሷን ትቶ ዛሬ ላይ እመጣልሻለሁ እውነታውን ከንጹሄ ነግሯት ንጹሄን ወደ ቡታጅራ ሰዶ እንደ ደህና ሰው ደግሞ ወዴት ሊመጣ ነው? ወደ ቤት አለኝ ብሎ ከ2 ቀን በኋላ ሊመጣ ነው ማለት ነው። ሩታ ደግሞ አሁን ከቤት ሲወጣ የተናገረኝን ያውቃል፣ እኔ የተናገርኩትንም ያውቃል። አሁን ሲመጣ ግን እግራ እንዳይገባው እባካችሁ ጠብቁት ብላለች። አሁን እንግዲህ ነገሩ እየተራዘመ እየተሄደ እናገኛለን ማለት ነው። እውነት ለመናገር ከባድ ችግር ደርሷል። እስኪ ሸር ላይክ እያደረጉ ቤተሰብ ይሆኑ። እንግዲህ ሩታዬ ቤቷን ለቃለች። ሩታ ቤቷን ባትለቅ ጥሩ ነበረ። እውነት ለመናገር የግርሲ ቤተሰቦች ምን እየተካሄደ ነው ያለው? አብርሽ ተው ብለናል። ነዚህ ራሷን አብርሽን ፈልገው ነው እንጂ ስንት የንናገር አብርሽንና ሩታን ለማለያየት ነው እንጂ እውነት እሷ ጋር ግንኙነትና የተፈጠረ ነገር የለውም። አሁን ደግሞ ሩታ እውነቱን እሰማለሁ አውቃለሁ አትሂድ ብለዋለች። ከሷ ጋር ከሄድ ከኔ ጋር መለያየታችን ነው ስትለው ግን ሊሰማት አልቻለም። ከዛ አሁን እንግዲህ ቤቱንም እሱ ግን ያሰበው ምንድነው? ንጹሄ ጋር ቆይቼ ስመለስ ሩታን አገኛታለሁ። እቃ ናት፣ እንዴት እቃ ነው ቁጭ ብሎ የሚጠብቅ አስባችሁታል? ቁጭ ብላ ተጠብቀኛለች ብሎ ነው። ግን እሳ አብርሽ ሳይመጣ ሩታ ቤቱን ለቃ ወጣች። እኔ ግን እህቴ የምመክርሽ እባክሽን አትተይ፣ ቤትሽን ጥለሽው አትጂ እላለሁኝ። እንግዲህ ዛሬ በጣም ነው የከፋን ማለት ነው። እንዲሁም ሀይሚዬ ዛሬ እውነት ለመናገር ቡራና ሀይሚዬ በቃኝ እንለያይ ብላ ሀይሚዬ ጥያቄ አቀርብለታለች። ከሱሱ ጋር ያለውንና ከዳኒ ጋር ያለውን ፋይል ሲያይ ይሄ ቡርኬ በጣም ነው የተናደደ። ውሸት ነው ብሎ ሲላት እንኳን ሀይሚዬ በጣም ነው የጮኸችበት። ውሸት ነው እንዴት ትላለህ? የተቀናበረ ፎቶ ነው እንዴት ትላለህ? ብላ እየጮኸች ትገኛለች። ስለዚህ እባካችሁ አሁንም ሀይሚ እየተሳሳትሽ ነው። ሀይሚ የተሳሳተችበት ለምን መሰላችሁ? እሱን ቶሎ ብላ ይቅርታ መጠየቅ አለባት። በቃ ሀላስ ሆነም አልሆነም መሀል ላይ ሊያለያዩቸው ሱሱና ዳኒ ሊያለያዩቸው እንደሆነ መረዳት አለባት። ይሄን ካልተረዳች ግን ቀስ በቀስ ልትወስድባት ነው። ማንን? ቡራዬን ማለት ነው። ቡራ ደግሞ እኔን መኝኝ እኔ ከሷ ጋር ድራማ ነው እንጂ የሰራው እኔ ከሷ ጋር ምንም ነገር የለኝም እያላት እንኳን ሀይሚ ውጣልኝ ከህይወቴ ትለዋለች። እና መጨረሻ ላይስ ከልቤ እንደማይወጣ እያለች እየዘፈነችለት ነው። ግን ይሄ ሁሉ መጃጃል ምን አመጣው? ይሄ ሁሉ እኮ ድራማ እየሰራችሁ ሳይሆን ትዳራችሁን ወይም ህይወታችሁን እየበጠበጣችሁ እንደሆነ ይሄ እንዲገባሽ ይሁን። እናተይ ቶሎ ብለሽ የጨረቃ ቤተሰቦች ሽታዬ ሳትሏቸው በቀር ቶሎ ብላችሁ እባካችሁን መልሱት ቡራን እላለሁኝ። እነ ሱሱና አቢ ያልሁት ነው። እኔ ግን ዳኒ አሁንም ህይወታቸውን እየበጠበጠው ነው። እንግዲህ ሩታዬና አብርሽ ተለያዩ። ሩታዬ ለመመሰላችሁ ቢል አሁን አብርሽ መጥቶ እንግዲህ ተለያዩ ነው የምንለው። ሩታ ወሰነች። ሩታ ሻንጣዋን ይዛ ወጣች። ሁሌም ሻንጣ ይዛ ነው የምትወጣ። እኔ እንዲሁ ለሷ ነው እንዲሁ እኔ ለሷ ነው ቤቴን ጥየላት ምወጣ አልወጣም ነበርና አሁን ግን ሩታ አስጠቃችን ማለት ነው። ሩታ ሃይምሮዬን አድሼ እመጣለሁኝ ነው ወይስ እወልዳለሁ እያለች ነው። እመሄድበትን ቦታ ራስ ያውቃለሁ ብላለች። ሩታ እንግዲህ ቤቱን ጥላለት ወጣለች። ቤቱን ጥላለት ስትወጣ ደግሞ አሁን አብርሽ አመቻችቶ ከንጹሄ ጋር ሰንብቶ ቤት አለኝ ብሎ ሊመጣ ነው። ሸብረብ እያለ ሲመጣ ሩታ እንደሌለች ያገኛል። አሁን ሩታ ደግሞ አዝናለት ምን ትላለች? ባካችሁ ጠብቁት። አቤላን እኮ ነው አቤላና ደግሞ የሆነ ልጅ አለ አብሮ። እባካችሁ ጠብቁት፣ እባካችሁ የሆነ ነገር ያደርጋል። እንግዲህ እንደ በፊቱ ደግሞ ገመዱን ይዞ ወደ ጫካው ይሄዳል ማለት ነው። ይሄ ሁሉ ሰበቡ ምንድነው? በራሱ ሰዓት ያደረገው ነው። አስባችሁታል? ከሩታ ጋር ያለውን ነገር መጨረስ ሲገባው ለምን ከንጹሄን እየለመነ ሂጂ
አዲስ አበባ ልቀቂ፣ እኔ እመጣልሻለሁ ለ2 ቀን። ከ2 ቀን በኋላ እኔና አንቺ እንገናኛለን። እዚህ ላይ ያስቀመጣት ቃሳ እንዴ? እዚህ ላይ የተቀመጠችው ሩታ ምንድናት? ዕቃ ናት? እንዴት ሲሄድ ሲመጣ የምታስገባው ሲሄድ ሲመጣ የምትመልሰው እንዴ? ምን አይነት ነገር ነው? እና ወላሂ እኔ አልገባኝም። ስለዚህ ስተት እየሰራ ነው አብርሽ። ምን አይነት አስተሳሰብ እያሰበ እንደሆነ ለሩታ አልገባኝም። 2 ናት ብለናል እኮ አሁን ብትናደድ ብትጮህ ሃይምሮዋ ቢዛባ እንዲ እርግዝና ሀላስ ጭንቅላቷን ያምሰዋል። ስለዚህ መቻል ነበረበት ሙሽ እንደዚህ። አሁንም ደግሞ አሻፈረኝ አንቺ በዛ ሂጂን የቡታጅራ አመጣልሻለሁ እያለ እንግዲህ ንጹሄን ቡታጅራ ሰዷታል። ቡታጅራ እያለቀሰች እሷ ስትሄድ ግን አስባችሁታል? ሩታዬ ደግሞ ሻንጣዋን ይዛ ወጣ፣ ቤቱን ለቃ ሄደችለት ማለት ነው። እንግዲህ አብርሽ ከሰነበተው ሰንብቶ ከቤት ሲገባ ሩታ የለች። ጠይብ ከዚህ ላይ ምንድን ሊደረግ ነው? ዘሩ ቀለጠ። እዚህ ላይ እንግዲህ ነገሩ እየተፋፋመ መጣ ማለት ነው። አስባችሁታል? እና ይህን ነበር ማሰብ የነበረበት መጀመሪያ ላይ ከሩታ ጋር ያለውን ማስተካከል ነበረበት እላችኋለሁ ውዴች። ነገሩ ተዛባብን። ሩታዬ ባክሽን ከሆድሻለሁ እንግዲህ ወልደሽ ምትስም አላህ ያድርግልን። ሁላችሁም እንወዳችኋለን። የጨረቃ ቤተሰቦችም ሀይሚዬንና ቡሩኬን አስታርቁልን እንላለን። ሶሶንና ዳኒን ህይወታቸው አስወጡልን። እንግዲህ ሸር ላይክ እያረጉ እባካችሁ ቤተሰብ ይሁኑ። እንወዳችኋለን ሀባይቢ። አስተማሪና ጥሩ ቪዲዮ ነው። እንግዲህ ሩታዬ ከቤት ወጣለች። ወጣ እንዳትቀርብን ደግሞ እንግዲህ ዱአ አድርጉ። ሁላችሁንም እንወዳችኋለን። ሸር ላይክ እያረጉ ቤተሰብ ይሁኑ። ነፂ ወደ ቡታጅራ ገብታለች። ሩታዬ ከቤት ወጣለች። አቤት أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي